በዚህ የሶስተኛው ቀን ሰርግ ውስጥ የተገለጠልን የጋብቻ ክብር ነው። የምን ክብር ነው? ተናገሩ እንጂ ባሉ እንጂ። አዎ ይህ መስማት አለባችሁ። ከተማ ሄደን ስለ ምንኩስና ባለትዳሮችን ስንሰብካቸው ነው ምነው ስናደርቃቸው። እዚህም ደግሞ ስለ ባለትዳሮች መስማት አለብን። በዚያውስ ላይ ጥሩ ትዳር ከሌለ ጥሩ መነኩሴ ይገኛል? አሁን ጅላጅል መነኩሴ የሆን ነው ለምን ይመስላችኋል? እኔም መነኩሴ ስለሆንኩ ሰደበኝ የሚለኝ የለም፣ ተመስገን። እኔን ጭምር ስለሆነ ማለት ነው። ለምንድን ነው እንደዛ የሆን ነው? በጥሩ ትዳር ውስጥ ተቀርጸን ስላላደግን ነው። ጥሩ አስተዳደግ ስላላደግን ነው። በላት ድመቲቱን በላት የተባል ዱላ ተምረን ያደግን። በላት ሳይ በላት እናቴ እንዲያረገች ትፈል ትፈል ኤታ አባቷ ዱላ ነው እየተማርን ያደግነው ማለት ነው። ስለዚህ ዱላ እየተማርን እናድጋለን። መንኩሰንም ዱላ ሆነንም ዱላ አይነገርም። ምን አስተዳደግ ነው? ስለዚህ ክርስቶስ ትዳርን ቀድሶታል። የጥንት መነኮሳት ስለ ትዳር ያስባሉም ያለቅሳሉም። ትዳርን የሚያጣጥሉ ሁሉ ይፈሩ ዛሬ። ምክንያቱም ክርስቶስ በሰርግ ተገኝቷልና። በሰርግ ተገኘ። አሁን ልብ በሉ፣ ዲያብሎስ በዓለም ላይ ያለውን ሁከት ሁሉ ያመጣው መጀመሪያ ባለትዳሮችን በጥብጦ ነው። ማንና ማንን? አዳምና ሔዋንን ማለት ነው። የብጥብጥ ሁሉ መነሻው የትዳር መበጥበጥ ነው። በተበጠበጠ ትዳር የተወለዱና ያደጉ ሰዎች ናቸው ዓለምን እየበጠበጧት ያሉ። ስለማይፈቅዱልን ነው እንጂ አሁን በጥባጭ ሰዎችን ሁሉ ደን ብናጠንታ የበጥባጭ ልጅ ናቸው። ይቅርታ ማለት ወይም በጥባጭ አድርገው አሳድገዋቸዋል። እንደሱ ነው። ሰው የዘራውን ያንኑ ምን ይላል ነው ያጭዳል ነው። ሰው የዘራውን ያጭዳል። ዲያብሎስ ዓለምን መበጥበጥ ሲፈልግ ትዳር ነው የሚበጠብጠው። እውነቴን እንደምነግራቸው ትዳር ሰላም ከሆነ በቃ ይኸው ምንድን ነው እንዴ? ከበለስ በለስ ይቆርጣሉ፣ ከወይራ ወይራ ይቆርጣሉ፣ ከዘይት ዘይት ይቆረጣል፣ ከወይን ወይን ይቆረጣል፣ ከሾም ሾም ይለቀማል። አዎ ይሄው ነው። ወኩሉ እጽ እኩይ እኩይ ፍሬ ይፈሪ ወኩሉ እጽ ሰናይ ሰናይ ፍሬ ይፈሪ። ጌታ በማቴዎስ ወንጌል ምዕራፍ 12 ላይ የተናገረው ክፉ ዛፍ ክፉ ፍሬን ነው የሚያፈራው፣ መልካም ዛፍ መልካም ዛፍን ነው የሚያፈራው፣ መልካም ፍሬን ያፈራል። ስለዚህ አሁን ልብ በሉ፣ ውሃ ከታች ንጹህ ውሃ መቅዳት የፈለገ ሰው መጀመሪያ ምንጩን የሚያነጻው አይደለም እንዴ? እንጂ የደፈረሰውን ታች እስኪ ከላይ ምንጩ እየደፈረሰ አንተ ሂድና ታች ወንዙ ወገብ ላይ ሄደህ ቅዳ። የደፈረሰውን ቆይ ይሄ ቀድቼ ላስለቅቀውና ንጹህ ቀዳለሁ ብትል ከላይ የደፈረሰ ይመጣል። ትዳሩ ካልታከመ ምንም ንጹህ ምንኩስናም የለም፣ ንጹህ ጵጵስናም የለም፣ ንጹህ ክህነትም የለም። እዚህ ውስጥ ነው ብክለቱ ያለ። አሁን ክርስቶስ ሄደና ዲያብሎስ የበከለውን ትዳር ሄዶ ምን አደረገው? ቀደሰው። ትዳርን የቀደሰበት ቀን ነው ክርስቶስ። የሰው ልጆችን ትዳር እንዴ እኔ እንደ እግዚአብሔር ያለ ትሁትማ የለም። ከሰው ሰርግ ተገኝቶ ጉጭ ሲል አሁን የሰማይ ፈጣሪ አይገርማችሁ? እኔ ራሴ አሁን ሰርግ ተገኝቶ ብዙ ደስ አይለኝም። ትቢታችን እኮ እንደው የኔ ራሴ ትቢት አይጣል እኮ ነው። ግርግሩ ይረብሸኛል ምናምን ነው የምንለው እኛም ብንሆን ማለት ነው። ሰርግን እደግፋለሁ እንጂ ሰርግ መገኘት ደስ አይለኝም። በእርግጥ እሺ ስለ ራሴ ማውራት ምን ያደርጋል ማለት ሰርገኞች እንድናደንቃቸው ነው እንጂ እንድንቆጣቸው ስለማይፈልጉ ነው። ኋላ ተገብታችሁ ችግር አለ ስንልባቸው ደስ አይላቸውም። ምን ሰርጌን ሊያበላሽ ነው የመጣ ስለሚሉ እኔ ለማመስገን ብዬ እሄዳለሁ። ኋላ ሲፋቱ ለማገኛቸው ድረስ ቅዱስ ነው አቶ ገሌ ወይዘሮ ገሊታ አለልም እኔ ብቻ። ግን ክርስቶስ እንዴት እንዳከበረን ተመልከቱ። ከሰው ድግስ ቁጭ ብሎ በትትና ሰው ሲበላ ሲጠጣ። ትዳር ማለት በኦርቶዶክስ አስተምህሮ የወንድ ጾታና የሴት ጾታ ትብብር አይደለም። የወንድ የሴትና የክርስቶስ ህብረት ነው። እስኪ ንገሩ በሉ። የወንድ የሴትና የማን ህብረት ነው? የክርስቶስ ህብረት ነው። ኦርቶዶክሳዊ ትዳር ማለት ይሄ ነው። ወንድና ሴት ብቻቸውን ባለ ትዳር ላይ እንደዚህ ያለ ጋብቻስ
የፈረስ የበቅሎ ይላል ፍትሐ ነገሥት አንቀጽ 24 ላይ። እንደዚህ ያለ ጋብቻስ የፈረስ የበቅሎም የባዝራም አላቸው። ክርስቶስ የሌለበት ትዳር ፈረስም እነ በቅሎም አላቸው። እንዴ ተባብሮ ለመኖር ከሆነው አክሲዮን መግዛት ነው። ጋብቻ አያስፈልግም። አክሲዮን ገዝቶ በቃ መነገድ ነው። ለንግድ ለገንዘብ ተባብሮ ለመኖር ከሆነ ለዝሙት ከሆነ እቺ ከወንድ ጋር ካልተገናኘች እንቅልፍ የማይወስዳት አውሬ ማናት? ደቀ መዛሙርት ንገሩኝ። መቅደም ወንጌል ላይ ያለችው ጠፋቻችሁ? እኔ የጠፋኝ እንዴት ታደርጉ? ፈልጓት እንጂ ማናት? አሮዬ ገሞራዊት ናት አይደል? አሮዬ ገሞራዊት በጣም 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 ዘማዊት ናት። ወንድ ካላገኘች አታድርም። ስለዚህ አብሮ ለመተኛት ከሆነ እሷን የመሰለችም አለች ለማለት ፈልጌ ነው። ሰው አብሮ ለመተኛት ብቻ ከሆነ የሚጋባው እሷስ አለች አይደል እንዴ? ታዲያ ሰው የሚያገባው ወንድ ሴትና ማን ሆኖ ለመተባበር ነው? ክርስቶስ ወይም ምን ማለት ነው? መነኮሳትን በምንኩስናቸው እንደሚያድርባቸው ባሉን ደግሞ በሚስቱ ምክንያት ፈጽሞ ይዋሃደዋል። ሚስቲቱን በባሏ ምክንያት ፈጽሞ ይዋሃዳቸዋል። የተዋህዶ ምክንያት ነው። የክርስቶስ መዋሃጃ ምክንያት ነው ትዳር እንጂ ተባብሮ መኖሪያ ይሄ ምንድነው የሚባለው? ትብብር አይደለም። ትዳር ከክርስቶስ ጋር የሚዋሃድ ዛስተጻመረ እግዚአብሔር ኢይፍልጥ ሰብ፣ እግዚአብሔር አንድ ያደረገውን ሰው አይለየው የተባለ ለዚህ ነው። የማቴዎስ ወንጌል ምዕራፍ 19 ቁጥር 6 ላይ አንድ አድራጊው እግዚአብሔር ነው እንጂ ጾታ አይደለም። እግዚአብሔር አንድ ያደረገውን ሰው አይለየውም ሲል ትዳርን አንድ የሚያደርገው እግዚአብሔር ሲኖርበት ነው። ገንዘብ ያደረገውን ገንዘብ ይለየዋል። ጾታዋን ብቻ ወይም ጾታውን ብቻ ሴትነቷን ወይም ወንድነቱን ብቻ ፈልገው ከተጋቡ ያ ጾታ ሲያረጅ ያ ጾታ ሲጎሰቁል ይሰለቻቻሉ። እግዚአብሔርን ብለው አንድ ከሆኑ ግን የሚለያቸው ነገር ቢያጡ ቢያረጅ ብታረጅ ቢጎብጥ ብትጎብጥ ጤና ቢያጡ መኝታ ላይ አንድ መሆን የሚችሉበት አቅም ቢያጡ በዚህ ሁሉ አይለያዩ። እግዚአብሔር ነው አንድ አድራጊው። እግዚአብሔር አንድ ካደረጋቸው ምንም ነገር ሊለያቸው አይችልም። ትክክለኛው ኦርቶዶክሳዊ ትዳር ማለት ይሄ